ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአገዛዙ ቁልፍ የመረጃና ደህንነት ሰው ቆቦ ከተማ ላይ እርምጃ ተወሰደበት የሚል መረጃ ተሰምቷል። የቆቦ ከተማ መረጃና ደህንነት የሆነው የአገዛዙ ቁልፍ ሰው አቶ ጥጋቡ ደርቤ ከነ አጃቢዎቹ ተገድሏል የሚል መረጃ ወጥቷል። በሌላ በኩል ደግሞ በጽንፈኛውና በአሸባሪው ሸኔ ላይ የማያዳግም እርምጃ እየተወሰደ እንደሚገኝ የኢፌሪ መከላከያ ሰራዊት ገልጿል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ የኢትዮጵያ መንግስት የውጭ ጉዳይ ሚኒስትሩን ዶክተር ጌዲዮን ጢሞቴዎስን የኮፕ 32 ተወካይ ፕሬዝዳንት አድርጎ እንደመደበ ማስታወቁን፣ የሶማሌ ክልል ከህግ አግባብ ውጭ ታስረው የነበሩ 121 ሰዎችን መልቀቁንና በእስር ላይ ለሚገኙ 2 ጋዜጠኞች ምህረት እንዳደረገ ኢሰማኮ ማስታወቁን፣ በሐዋሳ ከተማ በማርበርግ ቫይረስ የተያዘ አዲስ ሰው መገኘቱን፣ ብሔራዊ ምርጫ ቦርድ እናት ፓርቲ በቦርዱ ላይ ያልተገባ ተጽዕኖ ለመፍጠር ከሚያደርጋቸው ሙከራዎች ሊቆጠብ ይገባል ሲል አዲስ ባወጣው መግለጫ ማስጠንቀቁን፣ እንዲሁም በአዲስ አበባ ከተማ ያለ ደረሰኝ በሚንቀሳቀሱ 997 የደረቅ ጭነት ተሽከርካሪዎች ላይ እርምጃ እንደተወሰደ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የማርበርግ ቫይረስ በሽታን በተመለከተ ወቅታዊ መረጃን ያካተተ ጋዜጣዊ መግለጫ ሰጥተዋል። በደቡብ ኢትዮጵያ ክልል የማርበርግ ቫይረስ በሽታ መከሰቱን በላቦራቶሪ ምርመራ መረጋገጡ መገለጹን ያስታወሱት የጤና ሚኒስትር ዶክተር መቅደስ ዳባ እስካሁንም ድረስ 73 የተጠረጠሩ ሰዎች ምርመራ የተደረገላቸው መሆኑን፣ ከዚህም ውስጥ ከጅንካ ከተማ ህሙማን ጋር የቀጥታ ንክኪ እንዳለው በክትትል ከተደረሰበት አንድ የሐዋሳ ከተማ ነዋሪን ጨምሮ በአጠቃላይ 11 ቫይረሱ እንደተገኘባቸው በኢትዮጵያ ሕብረተሰብ ኢንስቲትዩት ሪፈረንስ ላቦራቶሪ የተረጋገጠ እንደሆነ ገልጸዋል። በአጠቃላይ 6ቱ ታማሚዎች ህይወታቸው ያለፈ መሆኑን፣ 5ቱ ደግሞ ሕክምና እየተደረገላቸው እንደሚገኝና እስካሁን ድረስ 349 ሰዎች ንክኪ ያላቸው በመሆኑ ክትትል እየተደረገ ሲሆን 119ኙ ደግሞ የለይቶ ማቆያ ጊዜያቸውን ማጠናቀቃቸውን ገልጸዋል። የጤና ሚኒስትር ዶክተር መቅደስ ዳባ በቫይረሱ ህይወታቸውን ላጡ ወገኖች የተሰማቸውን ሀዘን በመግለጽ ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትን ተመኝተዋል። ከዚህም በተጨማሪ ወረርሽኙ በተከሰተባቸው አካባቢዎች የለይቶ ማከሚያ ማዕከላትን በማቋቋምና የሰለጠነ የሰው ኃይልና አስፈላጊውን የህክምና ግብዓት በማደራጀት ለታካሚዎች የተጠናከረ የህክምና እርዳታ እየተሰጠ ሲሆን ለታማሚዎችም የተሻለ ህክምና ለመስጠት ይቻል ዘንድ ከዚህ በፊት ወረርሽኙ ተከስቶባቸው ከነበሩ ሀገራት ጋር የልምድ ልውውጥ በማድረግና ልምድ በመቅሰም ከዚህ በፊት ተሞክረው ጥሩ ውጤት ያስገኙ መድኃኒቶችንና ክትባቶችን ወደ ሀገር ውስጥ በማስገባት ለታካሚዎች ተደራሽ እየተደረገ እንደሆነም ዶክተር መቅደስ ገልጸዋል። አዲስ የሚያዙ ሰዎች ከተገኙ የለይቶ ማቆያ ማዕከላት የህክምና አቅርቦቶችና የሰለጠኑ ሰራተኞች ዝግጁ መሆናቸውን ያረጋገጡት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዳይሬክተር ዶክተር መሳይ ኃይሉ በአገር አቀፍ ደረጃም ዝግጅት እየተደረገ እንደሆነ ገልጸዋል። በአውሮፕላን ማረፊያዎች፣ በድንበር ቦታዎችና በሌሎችም የመግቢያና የመውጫ ቦታዎች ላይ ምርመራው መጠናከሩን ተናግረዋል። የበሽታው ምልክቶች የሚያሳይ ማንኛውም ሰው በሚመለከቱበት ጊዜ በአቅራቢያ በሚገኝ የጤና ተቋም ሪፖርት ማድረግ ወይም በ8335 እና 952 ነጻ የስልክ መስመሮች ጥቆማ መስጠት የሚቻል ሲሆን ስለ በሽታው ተጨማሪ መረጃ እንዲሁም የምክር አገልግሎት ለማግኘትም እነዚህን የነጻ የስልክ መስመሮች መጠቀም እንደሚቻል ተገልጿል። ማርበርግ ቫይረስ በሐዋሳ አንድ ተጠቂ መገኘቱን ተከትሎም ግለሰቡ ቀደም ሲል በጂንካ ከተማ ከተገኘው የመጀመሪያው የቫይረሱ ተጠቂ ጋር ንክኪ የነበረው ሲሆን ወደ አካባቢው ተጉዞ ወደ ሐዋሳ የተመለሰ እንደሆነ ተብራርቷል። የጤና ሚኒስትሯ ዶክተር መቅደስ ዳባ የቫይረሱን ስርጭት ለመቆጣጠር እየተደረጉ ያሉትን ጥረቶችም ገልጸዋል። አንደኛ የተደረገ የላቦራቶሪ ምርመራ 73 እንደሆነና በለይቶ ማቆያ ውስጥ ላሉ ሰዎች በየዕለቱ ምርመራ እንደሚደረግ ተገልጿል። በቫይረሱ የተጠቁ ሰዎች ደግሞ 11 ሲሆኑ ከነዚህ ውስጥ 5 ሰዎች በሕክምና ላይ ይገኛሉ። ህይወታቸው ያለፈ 6 ሰዎች ሲሆኑ በሕክምና ላይ ያሉ ደግሞ 5 ሰዎች መሆናቸውንና በጸረ ህዋስ መድኃኒት ምክንያት የማገገም ሂደት ላይ እንደሆኑም ተገልጿል። በተጨማሪም በጽኑ ህሙማን ክፍል አንድ ታካሚ የሚገኝ ሲሆን አስፈላጊው ክትትል እየተደረገለት ይገኛል። በሌሎች ሀገራት ውስጥ ያመጣው ዶሚስፔር የተባለ ጸረ ህዋስ መድኃኒት ወደ አገር ውስጥ ገብቷል። መድኃኒቱ ለ16 የህክምና ባለሙያዎችና በህክምና ላይ ላሉ 5 ተጠቂዎችም ተሰጥቷል።
ወደ ቀጣዩ መረጃችን ስናልፍ ያለ ደረሰኝ የተንቀሳቀሱ 997 የደረቅ ጭነት ተሽከርካሪዎች ላይ እርምጃ ተወስዷል። በአዲስ አበባ ከተማ ያለ ደረሰኝ በሚንቀሳቀሱ 997 የደረቅ ጭነት ተሽከርካሪዎች ላይ እርምጃ ተወስዷል ሲል የከተማዋ ገቢዎች ቢሮ ገልጿል። የቢሮው የሕዝብ ግንኙነት ዳይሬክተር ሰውነት አየለ እንደገለጹት የተሽከርካሪዎችን የሕግ ተገዥነት ግንዛቤ ለማሻሻልና የመዲናዋን የገቢ አቅም ለማሳደግ የቁጥጥር ስራዎች በትኩረት እየተሰሩ እንደሆነ ገልጸዋል። በዚህም በበጀት ዓመቱ በ5203 የደረቅ ጭነት ተሽከርካሪዎች ላይ የደረሰኝ ቁጥጥር በማካሄድ ከ954 ሚሊዮን ብር በላይ ደረሰኝ እንዲቆረጥ ተደርጓል ብለዋል። የደረሰኝ ቁጥጥሩ ወደ ከተማዋ በሚገቡ ከከተማዋ በሚወጡና በከተማዋ ውስጥ በሚንቀሳቀሱ የደረቅ ጭነት ተሽከርካሪዎች፣ ሚኒባሶችና አነስተኛ ሽፍን መኪኖች ላይ የተደረገ መሆኑን ጠቅሰዋል። በቁጥጥሩ ያለ ደረሰኝ ጭነው ሲንቀሳቀሱ የነበሩ 907 የደረቅ ጭነት ተሽከርካሪዎች ሲያዙ 1039 ግብር ከፋዮች ደረሰኝ እንዲቆርጡ መደረጉ እንዲሁም በ997 ግብር ከፋዮች ላይ ደግሞ አስተዳደራዊ እርምጃ መወሰዱን ተናግረዋል። በቀን ከሚደረገው ቁጥጥር በተጨማሪ በሌሊትም ቁጥጥሩ ተጠናክሮ መቀጠሉን ገልጸው ያለ ደረሰኝ በሚንቀሳቀሱ ተሽከርካሪዎች ላይ አስተዳደራዊ እርምጃ ይወሰዳል ሲሉ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ምርጫ ቦርድ እናት ፓርቲን አስጠንቅቀዋል። ብሔራዊ ምርጫ ቦርድ እናት ፓርቲ በቦርዱ ላይ ያልተገባ ተጽዕኖ ለመፍጠር ከሚያደርጋቸው ሙከራዎች ሊቆጠብ ይገባል ሲል አዲስ ባወጣው መግለጫ አስጠንቅቀዋል። ቦርዱ እናት ፓርቲ ባለፈው ሳምንት ባወጣው መግለጫ ቦርዱ ፓርቲውን ለማፍረስ እየተንቀሳቀሰ ይገኛል በማለት ያቀረበው ውንጀላ መሰረተ ቢስና ሐሰተኛ ነው በማለት አጣጥሏል። ፓርቲው ሁሉንም ህጋዊ ሰነዶችና የበላይ አካላቱን ውሳኔ ባለማቅረቡ የአምስት ፓርቲዎች ቅንጅት አባል እንዳይሆን ለተጣለበት እገዳ ቦርዱን መክሰሱ ተቀባይ የሌለውና ፓርቲው ለህግ ተገዢ አለመሆኑን ያሳያል በማለት የወቀሰው የቦርዱ መግለጫ ፓርቲው አሁንም ለሁሉም የላዕላይ ምክር ቤት አባላቱ ጥሪ አድርጎ የቅንጅቱ አባል ለመሆን አስወስኖ ሲያቀርብ ቦርዱ እንደሚያጸድቅለት ገልጿል። ቦርዱ አያይዞም የፓርቲው ውንጀላ ቦርዱ ከፋይናንስ አስተዳደር ጥሰት ጋር በተያያዘ ካሁን ቀደም ባገኘው ግኝት የፓርቲው አመራሮች በህግ እንዳይጠየቁና ይልቁንም ከስህተታቸው እንዲማሩ አሳልፎ የነበረውን ውሳኔ መልሶ እንዲያጤነው የሚያስገድድ ነው ብሏል። ቦርዱ የፓርቲው የቀድሞና የአሁን አመራሮች በፓርቲው አሰራርና ገንዘብ አስተዳደር ላይ ካሁን ቀደም ያቀረቧቸውን ቅሬታዎች ለመፍታት ያደረገውን ጥረት ፓርቲው ፋይዳ ቢስ አድርጎ ቆጥሯል በማለትም የቦርዱ መግለጫ ተችቷል። ወደ ቀጣዩ መረጃችን ስናልፍ የሶማሌ ክልል ከህግ አግባብ ውጭ ታስረው የነበሩ 121 ሰዎችን መልቀቁንና በእስር ላይ ለሚገኙ 2 ጋዜጠኞች ምህረት ማድረጉን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሶማሌ ክልል በተለያዩ ፖሊስ ጣቢያዎች ከህግ አግባብ ውጭ ታስረው የነበሩ 121 ሰዎችን መልቀቁን እንዲሁም ተፈርዶባቸው በማረሚያ ቤቶች የነበሩ 2 ጋዜጠኞችን በይቅርታ መልቀቁን አስታውቋል። ኢሰማኮ ትናንት ማክሰኞ ህዳር 16 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ የሶማሌ ክልላዊ መንግስት የተራዘመ የቅድመ ክስ ስርዓትን በማስቀረት የተፋጠነ ፍትህን ማግኘትና በእስር ላይ ያሉ ሰዎችን አያያዝን በተመለከተ ለረዥም ጊዜ የዘለቁ ስጋቶችን ለመፍታት ተግባራዊ እርምጃዎችን መውሰድ መጀመሩን ማረጋገጥ ችያለሁ ብሏል። እነዚህ እርምጃዎች የተወሰዱት ኮሚሽኑ በክልሉ ካደረገው ጉብኝትና የክልሉን ርዕሰ መስተዳድር ሙስጠፌ መሐመድ በተገኙበት ከክልሉ ባለስልጣናት ጋር ጥቅምት 10 ቀን 2018 ዓ.ም ያደረገውን ውይይት ተከትሎ መሆኑን ጠቁሟል። ኢሰማኮ በውይይቱ በሶማሌ ክልል ውስጥ አበረታች ማሻሻያ እርምጃዎች መኖራቸውን ገልጿል። ከነዚህም መካከል በፖሊስ ጣቢያዎችና በማረሚያ ቤቶች ውስጥ የነበሩ ድብደባዎችና ስርዓታዊ ጥቃቶች መቆማቸው፣ ከሌሎች ክልሎች ጋር ሲነጻጸር የእስረኞች የዕለት ወጪ መጨመር፣ የተፈናቀሉ ሰዎችን ወደ ቀያቸው ለመመለስና መልሶ ለማቋቋም እየተደረጉ ያሉ ጥረቶች እንዲሁም የሽግግር ፍትህን ተግባራዊ ለማድረግ የተወሰዱ የመጀመሪያ እርምጃዎች ይገኙበታል። ወደ ቀጣዩ መረጃችን ስናልፍ መንግስት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስን የኮፕ 32 ተወካይ ፕሬዝዳንት አድርጎ መመደቡን አስታውቋል። መንግስት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ኢትዮጵያ በቀጣይ ለምታስተናግደውና በቀጣይ በዓለም አቀፍ የአየር ንብረት ለውጥ ዙሪያ ለሚመክረው የመንግስታቱ ድርጅት የኮፕ 32 ዝግጅት ተወካይ ፕሬዝዳንት አድርጎ መመደቡን አስታውቋል። የጠቅላይ ሚኒስትር ጽህፈት ቤት ባጋራው መረጃ እንዳስታወቀው በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን መሰረት የኢትዮጵያ የኮፕ 32 አስተናጋጅ ሀገር መሆኗን ተከትሎ የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር የሆኑትን ዶክተር ጌዲዮን ጢሞቴዎስን የኮፕ 32 ተወካይ ፕሬዝዳንት አድርጎ መመደቡን አመላክቷል። ዶክተር ጌዲዮን ከአገር ውስጥ የስራ ኃላፊዎች ከተባበሩት መንግስታት አካላትና ዓለም አቀፍ አጋሮች ጋር በመተባበር የኮፕ 32 ዝግጅትን የሚመሩ ይሆናል ሲል ጠቁሟል። ይህ የተገለጸው ኢትዮጵያ በውድድር በተሞላበት የአህጉር አቀፍ ሂደት የተባበሩት መንግስታት የአየር ንብረት ለውጥ የድርጊት ማዕቀፍ ስር የሚካሄደውን 32ኛው የተሳታፊ
አካላት ጉባኤ ኮፕ 32ን ለማስተናገድ የአፍሪካ ህብረትን ድጋፍ ካገኘች በኋላ ነው። ይህ ውሳኔ ከህዳር 1 እስከ ህዳር 11 ቀን 2018 ዓ.ም በቤሌም ብራዚል በተካሄደው የኮፕ 30 ጉባኤ በሁለተኛው ቀን ይፋ የተደረገ ሲሆን በብራዚል የኮፕ 30 ፕሬዝዳንት የተረጋገጠ እንደሆነም ተገልጿል። ወደ ቀጣዩ መረጃችን ስናልፍ የገዛ መንታ ልጆቹን ከ7 ዓመታቸው ጀምሮ የመድፈር ጥቃት የፈጸመባቸው አባት በእስራት መቀጣቱ ተሰምተዋል። በአሰላ ከተማ አስተዳደር ቡርቂቱ ቀበሌ ውስጥ የ12 ዓመት መንታ ልጆች ላይ በ2013 ዓ.ም በ2015 እና በ2017 ዓ.ም የመድፈር ጥቃት የፈጸመው አባት ላይ የእስራት ውሳኔ መተላለፉን የአርሲ ዞን አቃቢ ሕግና የኮሚኒኬሽን ኃላፊ የሆኑት አቶ ደረጀ ወርቁ ተናግረዋል ሲል ብስራት ሬዲዮ ዘግቧል። ተከሳሽ አቡናፎ ቢፍቱ የተባለው ግለሰብ የ12 ዓመት መንታ ልጆቹን እናታቸው በሌለችበት የመድፈር ጥቃት በመፈጸሙ በእስራት እንዲቀጣ የተወሰነበት መሆኑ ተገልጿል። ተከሳሹ አባት እጅግ ነውረኛና የማህበረሰቡን ወግና ልማድ በተጻረረ መልኩ በእድሜ አነስተኛና ራሳቸውን መከላከል በማይችሉ የ12 ዓመት ልጆቹ ላይ ወላጅ እናት በሌለችበት የወላጅነት ኃላፊነቱን ወደ ጎን በመተው የመድፈር ጥቃት መፈጸሙ በሕክምና ማስረጃ ሙሉ በሙሉ በመረጋገጡ በፖሊስ የምርመራ መዝገቡ ሲጣራ ቆይቷል። አቃቢ ሕግ ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 627 በህፃናት ልጆች ላይ የሚፈጸም የግብረ ስጋ በደልና በወንጀል ሕግ ቁጥር 654 በዘመዳሞች መካከል የሚፈጸም የግብረ ስጋ ድፍረት ወንጀል በመጥቀስም ክስ መስርቶበታል። በአቃቢ ሕግ የተመሰረተውን ክስ ሲከታተል የቆየው የአርሲ ዞን ከፍተኛ ፍርድ ቤት ህዳር 16 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አቡናፎ ቢፍቱ የተባለው ተከሳሽ የፈጸመው የወንጀል ድርጊት ከአንድ ወላጅ አባት የማይጠበቅ ነውረኛና ጸያፊ ተግባር ከመሆኑ ባሻገር በዘመዳሞች መካከል በመልካም ጸባይ ተቃራኒ በሆነ መልኩ የፈጸመው የብልግና ድርጊት በልጆቹ ላይ ከፈጠረው ከባድ ሐዘን፣ ጭንቀትና ህፍረት ጋር ተዳምሮ የፈጸመው ተግባር በመንታ ልጆቹ ላይ ያስከትለውን የአእምሮ ጉዳት ግምት ውስጥ በማስገባት በ21 ዓመት እስራት እንዲቀጣ የተወሰነበት መሆኑ የአርሲ ዞን አቃቢ ሕግና የኮሚኒኬሽን ኃላፊ የሆኑት አቶ ደረጀ ወርቁ ጨምረው ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የብልጽግና መንግስት ቁልፍ የመረጃና ደህንነት ሰው ቆቦ ከተማ ላይ እርምጃ ተወሰደበት የሚል መረጃ ተሰምቷል። ጋዜጠኛ ተስፋዬ ወልደስላሴ እንዳጋራው መረጃ ከሆነ የቆቦ ከተማ መረጃና ደህንነት የሆነው የአገዛዙ ቁልፍ ሰው አቶ ጥጋቡ ደርቤ ከነ አጃቢዎቹ በነ አርበኛ አለሙ ገብሩ፣ በነ አርበኛ ዋሴ ከበደ፣ በነ አርበኛ ፍሬው አለንና ሌሎች አርበኞች ልጆች በምስራቅ አማራ ኮር 2 ቃኝ አባሎች መገደሉን ገልጿል። በሌላ መረጃ ደግሞ በጽንፈኛውና በአሸባሪው ሸኔ ላይ የማያዳግም እርምጃ እየወሰድኩ ነው ሲል የኢፌዴሪ መከላከያ ሰራዊት ገልጿል። የኢፌዴሪ መከላከያ ሰራዊት በማህበራዊ ትስስር ገጹ እንዳጋራው መረጃ ከሆነ የስድስተኛ እዝ ኮሮች በተሰማሩበት የግዳጅ ቀጠና ከህዳር 13 ቀን 2018 ዓ.ም ጀምሮ በአካሄዱት አሰሳና ስምሪት ራሱን ፋኖ እያለ የሚጠራውን ጽንፈኛ ቡድንና አሸባሪውን የሸኔ ቡድን ተከታትለው በመምታት አኩሪ ገድል መፈጸማቸውን በእዙ ዘመቻ የስምሪት ኃላፊ ሌተናል ኮሎኔል ግዳይ ህሉፍ ተናግረዋል። ኮሮች በተሰማሩበት በአማራ ክልል ምስራቅ ጎጃም ዞንና አዋሳኝ በሆነው ኦሮሚያ ክልል ሰሜን ሸዋ ዞንና ምዕራብ ሸዋ ዞኖች ጠላት ሲል የጠራቸውን ኃይሎች ይንቀሳቀስባቸዋል በተባሉ አካባቢዎች ስምሪት በማካሄድ በርካታ የጽንፈኛውንና የአሸባሪውን ሸኔ በመደምሰስ አካባቢዎችን ማጽዳት እንደተቻለም አብራርተዋል። መረጃው አስከትሎም በምስራቅ ጎጃም ዞን ጎዛምን፣ ደባይ ጠላት፣ ደብረ ኤልያስ፣ ቸርተክል፣ ደጎልማ፣ ወርቅማ፣ ግራ ቅደም፣ ያግዳድ፣ እማሆይ ግዳ፣ ሞንጎ ጊዮርጊስና ሉሜ ኢየሱስ በተባሉ ቀበሌዎች የነበረ ጠላት ሲል የጠሩትን ኃይል ሙትና ቁስለኛ እንዲሁም ምርኮኛ በማድረግ አካባቢውን እንዳጸዱትና በተመሳሳይም በሰሜን ሸዋና ከፊል ምዕራብ ሸዋ ዞኖች በሂደቧ ቦቴ፣ ደገምና ሜታ ወልቂጤ ወረዳዎች በአሸባሪው የሸኔ ቡድን ላይ በተወሰደ እርምጃ የቡድኑ አመራሮች የተደመሰሱ ሲሆን ቁሳዊ ኪሳራ ማድረስ እንደተቻለ ሌተናል ኮሎኔል ግዳይ ተናግረዋል። በጠላት ላይ ከደረሱ ኪሳራዎች የተገደለ 106፣ የቆሰለ 157፣ እጅ የሰጠ 98፣ የጠላት ሴልና ሎጂስቲክስ 110 በድምሩ ከ471 በላይ የጠላት ኃይል ኪሳራ ማድረስ ተችሏል በማለትም የኢፌዴሪ መከላከያ ሰራዊቱ መልእክቱን በማህበራዊ ትስስር ገጹ አጋርተዋል።